ኧረ እኔ አልደነገጥኩም። እዚህ ምን ትሰራለሽ? እታች ስመጣ እኮ አጥቼሽ ነው እዚህ የመጣሁት። ወይ አልተሳካልኝም ነበር ማለት ነው። ምኑ ጽኑዬ? ሮቤል መኝታ ቤት አድሬ እኮ ፕራንክ ላደርጋቸው አስቤ ስለነበር ነው። የእውነትሽን ነው ጽኑዬ? አዎ ሰንዬ፣ ምን ነው? አይ ምንም ጽኑ፣ እንዴት አሰብሽው ብዬ ነው። አይገርምም? እኔ እኮ አንዳንዴ እንደዚህ አይነት ቀልድ ይመቸኛል። ተመስገን፣ እንኳን አንቺ ደህና ሆንሽ። ሌላው ምንም ችግር የለም። ለማንኛውም ግን ፕራንኪን አበላሽተሽብኛል። ከፈለግሽ አሁንም ማድረግ ትችያለሽ። አይ እንደውም ቤተክርስቲያን ለመሄድ እየወጣሁ ነው፣ ደርሼ ልምጣ። ለምን? አይ ማለቴ ጥሩ አድርገሻል። ለኔም ጸልይ ልልሽ ነው። ጸልይልሻለሁ። ምን ማለት ነው? ትራስ ነበር ማለት ነው ያስታቀፈች? እንዴት እኔ ላይ እንደዚህ ታደርጋለች? ቆይ ጽኑዬ፣ የምር ግን ደህና ነሽ? በጣም ደህና ነኝ ሰንዬ። እርግጠኛ ነሽ ግን ደህና ነሽ? አዎ በጣም እርግጠኛ ነኝ። እንደው ዝም ብለሽ እኮ ብቻሽን ስትስቂ አይቼሽ ግራ ገብቶኝ ነው። አረ ምንም ግራ የሚያጋባ ነገር የለም። እንዴት ተነስተሻል? አዎ እንዴት አደርክ? እኔማ ከመነሳት አልፌ ራሱ እኮ ቤተክርስቲያን ደርሼ መምጣቴ ነው። ኦ የኔ ቆንጆ ጥሩ ነው ያደረግሽው። እና ታዲያ ምን ብለሽ ጸለይሽ? እሱን ለጸሎት መልስ ሳገኝ እነግርሃለሁ። ውዴ አደራ እንዳትረሽኝ። እንዴት አደርሽ ሰኒ? ገና ከእንቅልፌ ስነሳ እኮ የምትታይ ሚስቴ ብቻ ነች። ለዛ ነው። አረ ችግር የለም ይገባኛል። ጽኑዬ በቃ እኔ አሁን ስራ መግባት አለብኝ። እና ምግብ ሳትበላ ነው እንደምትሄደው? አይ ይቅርብኝ፣ እንቅልፍ ጣለኝና ብዙ አረፈርኩኝ። እዛው ስራ ቦታ እበላለሁ። ግድ የለም ትደርሳለህ። ትንሽ ብቻ በልተህ። አይ ይብቃኝ፣ አሁን ያስፈልገኛል። ምግብ ላቅርብ? እንዴት ነው? አቅርቢ። እንደውም እኔ ርቦኛል። ማን ነው? ጽኑ ነኝ፣ ተረጋጊ። እኔ እከፍታለሁ። ማን ነው እንደዚህ የሚያንኳኳው? እስቲ ሂጂ ቼክ ላድርግ። እኔ እከፍታለሁ። ቁጭ በይ። ማን ነው በዚህ ልክ እንደዚህ የሚያንኳኳው?
ምን እያደረጋችሁ ነው? ሰማኛለህ? አሁኑኑ ጽናትን ጥራልኝ። አይ ምትል ከሆነ ግን እዚህ ቤት ችግር ነው የሚፈጠረው። እሺ፣ እያስፈራራችሁኝ ነው? ሰውዬ ተባልከውን ብታደርግ አይሻልም? ጽናትን ጥራልኝ ያልኩ እኮ ነው። በጭራሽ አልጠራትም። ሚስቴን ሰላሟን እንድትነሷት አልፈቅድላችሁም። ተው እንጂ። ኧረ እባክህ አንተ ሰላም ከምትሰፈነ የሰላም አንደዛ አትሰሙም እንዴ? ከዚህ ሂዱ አልኳችሁ እኮ። ሰናይት ሰናይት! አቤት። ሰኒ ወይ እስኪ ከላይ የሆነ የሚደርበው ነገር ልብስ ይዘሽልኝ ነይ። ሰናይት ሄጄ የሆነ ነገር ማድረግ አለብኝ። እንዴ በጭራሽ አንቺማ መሄድ የለብሽም። ባቢ ራሱ ያናገራቸዋል። አይ መሄድ አለብኝ። ጽኑዬ ተይ እባክሽን፣ አንቺ እዚሁ ነኝ። ቆይ አትሰሙም እንዴ እናንተ? ቆይ እናንተ ሰዎች ከኛ ምንድን ነው የምትፈልጉት? ባለቤቴ ምን አድርግ ነው የምትሉት? ጽኑዬ አንቺ ግቢ። ቆይ እባክህን በቃ አንተ ወደ ቤት ግባ፣ እኔ አውራቸዋለሁ። በጭራሽ ጽኑ፣ ይልቁንስ ሌላ ነገር ሳይፈጠር እናንተ ከዚህ ሰሙኛላችሁ። ድጋሚ እዚህ በር ላይ ብትደርሱ ውርድ ከራሴ። የማይሆን ነገር ነው የሚፈጠረው። እሺ ጽኑ፣ ድጋሚ ወደ ቤትሽ ተመልሰን አንመጣም። እማዬ እንሂድ። አዎ ሚስቴ በህይወቷ በጣም ደስተኛ ነው። አሁን ከዚህ ቆይ ግን እነዚህ ሰዎች ከኛ ምንድን ነው የሚፈልጉት? ባቢ እኔ ምንም ሊገቡኝ አልቻሉ። አንዳንዴ ሳስበው ጤነኛ ራሱ አይመስሉ። አዎ ጤነኛ አይደለም። ነኝ የኔ ልጅ ምን እየሆንክ ነው? ለምንድን ነው ምንም ሳልናገር ምን ሄደው? እማዬ ቆይ ተረጋጊ። ጽናት ደውልላለሁ ብላ ምልክት ሰጥታኛለች። የሆነ ነገር እያሰበች ነው የሚሆነው። ተመስገን፣ እንደዛ ከሆነ ጥሩ። ስለዚህ እዚሁ እንጠብቃት። አይ እማዬ ወደ ቤት እንድና እስክትደውል ድረስ ትንሽ እንጠብቃት ይሻላል የኔ ልጅ። አዎ እማዬ።
አንተ ወደ ስራ ሂድ። እነዚህን ሰዎች ምንም እያመንኳቸው አይደለም። ተመልሰው ሊመጡ ይችላሉ። ስለዚህ ዛሬ ስራ አልገባም። አታስብ ባቢ፣ ከዚህ በኋላ በጭራሽ አይዳፈሩም። እንዴት ውሻ አድርጌ እንዳባረርኳቸው አይተው የለ እንዴ? ቢሆንም እኔ ምንም አላመንኳቸው። ግድ የለም ባቢዬ፣ አንተ ወደ ስራ ሂድ። ምንም የሚፈጠር ነገር የለም። አትፍራ። ጽኑ እባክሽን፣ እኔ ልቅር። ውስጤ ምንም ደስ አላለውም፣ እየቀፈፈኝ ነው። ኧረ ባቢ እባክህን ቀለል አድርገው። ቤት ውስጥ እኮ ብቻዬን አይደለሁም። ሰኒ አለች አይደል እንዴ? እሺ፣ ግን ደግሞ በድጋሚ ቢያንኳኩ እንኳን በር እንዳከፍቱ። እሺ በቃ አታስብ። ሰናይት፣ ሰናይት! አቤት ባቢ። ትሰምኛለች ሰናይት? እዚህ ቤት ማንኛውም ሰው ቢመጣ ይሄን በር በፍጹም እንዳከፍቱ። እሺ ችግር የለም። ለማንም አልከፍትም። እሺ ጥሩ። ሰላም ዋሉ። ደህና ዋል። እንዴ ወዴት ነው? እላይ ትንሽ ረፍት ማድረግ እፈልጋለሁ። ትንሽ ምግብ አቤ? ይቅርብኝ። ትንሽ ረፍት ላድርግና እበላለሁ። እሺ ግን ብዙ እንዳትቆይሽ። አልቆይም። አሁን ደግሞ አንቺ በተራሽ ትተኛለሽ ሰናይት። ላይ ስትጫወቱ ምንም እንዳላወቀ መሆን ነበረብኝ። ከዚህ በኋላ ግን ጨዋታ ያበቃል። እኔም ወደ እናንተ ግዴታ መቀላቀል ይኖርብኛል። ሁሉንም ነገር እጋፈጣለሁ። ወደ ኋላ የሚባል ነገር የለም። ለእነሱ ማስመሰል በዚህ ልክ ቀልባቸው የለም። ለእኔም ከዚህ በኋላ የሚከብደኝ አይመስለኝም። በደንብ አድርጌ ነው የማስመስለው። ምክንያቱም ደግሞ አባዬ ያስቀመጠልኝ ንብረት ዶክመንት በእጅ ማስገባት አለብኝ። ግዴታ አካባቢ መቀበል አለብኝ። ካልሆነ እኔንም ልጄንም ሊያጠቁም ይችላል። ዶክመንቱ በእጅ እስኪገባ ድረስ ግዴታ ማስመሰል ይኖርብኛል። ወንድሜ ማየ እኮ ደካመኝ ብላ ተኛች። እኔም ደግሞ ብዙም ላስጨነቃት አልፈለኩም። ቆይ ምንድነው የተፈጠረው ነገር? ምንም የተፈጠረ ነገር የለም ብሌን። ማለትማ ጽኑ ምንም አልሆነችም፣ ደህና ነች። ምን? አዎ ጽኑን አግኝተናት ነበር። ምንም አልሆነችም፣ ደህና ነች። እንዴት ማለት? ማለት ወይ ተመስገን፣ እንኳን ደህና ሆነችልን። ብቻ ዋናው እሱ ነው። እንኳን ደህና ሆነች። ደስ ይላል በጣም ወንድሜ። እና ወደ ቤት አትገባም? እዚህ ምን ትሰራለህ? አይ ጉዳይ አለኝ። መውጣቴ ስለማይቀር እዚሁ ብሆን ይሻላል። የምን ጉዳይ ደግሞ? ወዴት ነው የምትሄደው? ብሌን አንቺ ማወቅሽ አስፈላጊ አይደለም። ቆይ እኔ
እይታ አይደለም እንዴ ከኔም እንደምደብቀው ደሞስ ባቅም ችግር አለው እኔ ችግር አለው አላልኩም ወንድሜ በቃ ምንም ችግር ከሌለው ንገረኝ በእናትህ በቃ አይጠቅምሽም እንደዛ እንኳን ብለህ መደምደም አትችልም ወንድሜ ምናልባት እኮ እኔ ልረዳ እችላለሁ አታስቢ ምንም ምትረጂኝ ነገር የለም አንተ ግን ቆይ ለምን እንደዚህ የምታረቀኝ ለምን እንደዚህ እንድረዳህ እንኳን ማትፈቅድልኝ እስቲ መጀመሪያ ልብሽን አጥርተሽ መልካም ነገር ለመስራት ዝግጁ ሁኚ ወንድሜ የእውነት እኔ እኮ አሁን በጣም ተቀይሬያለሁ አይ ብሌን አንዲ ደንጋቴ ማምንሽ ይመስልሻል ተይ እንጂ ለምን አታምነኝም ወንድሜ በቃ እኔ ከሰቴ ተመረያለሁ እሱን እያየን እንወስናለን በቃ በዚህ ልክ ነው የማታምነኝ ተይኝ እባክሽ አንቺ ራሱ እኮ በደንብ ታውቂያለሽ እሺ ላስጨንቅ አልፈልግም ስልክን ብቻ አንድ ጊዜ አበድረኝ ወዴት ነው የምትደውይው ወንድሜ አንዳንድ ስራ የጠየኳቸው ሰዎች አሉና እነሱን ስልክ ለማውራት ነው ስራ ካገኙልኝ በጣም ጥሩ እዚህ ሆነሽ አውሪ ይቅርታ ወንድሜ ካንተ ጋር ሆኜ ግን ማውራት አልችልም ብሌን እኔ ግን መቼም ቢሆን ላምንሽ አልችልም ሄሎ ቆይ አልገባኝም ሳኔ ምንድነው የተፈጠረው ባክሽ ልጅቷ እንዳልሽው የድመት ነፍስ ነው መሰለኝ ያላት በቡና አድርጌ ይዘቻት ነበር አልጠጣም አለች የሆነ ውስጧ የሚነግራት ነገር አለ በጣም ነው ተጠነቀቀው እና ስለዚህ በቃ መፍትሄ የለንም እያልሽኝ ነው እኔማ ያው ሌላ መፍትሄ ይሆናል ብዬ አስብኩት ነገር አድርጌ ነበር ግን ደግሞ አልተሳካም ምንድነው ደግሞ እሱ ሴራው ረዘም ይላል በስልክ የሚወራ አይደለም ስለዚህ በቻልሽው ፍጥነት መገናኘት ይኖርብናል ጥሩ እዛው የተለመደው ቦታ እንገናኝ እሺ ቻው ምን አይነት ልጅ ናት እንደው ምን አይነት ልጅ ናት ምን አይነት እቺ አዛባ ስታስጠላ ይሄን እንኳን ማድረግ ያቅታታል እንዴት ነው ሰው ትራስና ሰው መለየት የሚያቅተው አረ ምን ዋገገማ ናት ይፈጣሪ ያለ በቃ አንድ ሰው እንኳን በህይወት ያጋጥመኛል አንድ እናት የነበረችው እሷም ከጁሎቹ ማለት ተደባልቃለች ወንድሜ አመሰግናለሁ ጉዳይሽን ጨረሽ አዎ ወንድሜ ጨረስኩ ምን ነው ምንም እና በቃ ወደ ቤት እንግባ አንቺ ግቢ እኔ እዚህ ቆያለሁ ለምን ወንድሜ ማይኩ ብቻውን ናት በቃ እንግባ እኔ እዚህ ተመችቶኛል አልገባም ይልቅ አንቺ ግቢ እኔ ትንሽ ወክ አደርጋለሁ እሺ ግን አትቆይሽ ሄሎ ጽናት አቤት እያሱ ጽኑ ደህና ነሽ ግን እኔ በጣም ደህና ነኝ እያሱ ቀድመሽ እኮ ቴክስት ብታረጊልን ጥሩ ነበረ እኔና ማየ እኮ ስልክሽን ቢብል በጣም ተጨነቅን ደህና ነሽ ግን አይደል ግን ደግሞ ተገናኝተን ማውራት አለብን እርግጠኛ ነሽ ጽኑ ሰላም ነሽ እኔ በጣም ሰላም ነኝ እያሱ ስንገናኝ ሁሉንም ነገር ነግርሃለሁ እሺ ጽናት
ከቻልሽ ግን እንደምንም ወጥተሽ አግኚኝ። እቺ ሰናይት እያለች እንዴት ብዬ መውጣት እንዳለብኝ አላውቅም፣ ግን ደግሞ የሆነ መላላጥ ዛሬ ግዴታ መገናኘት አለብን። እሺ ጽናት፣ ከቻልሽ ግን እንደምንም ወጥተሽ አግኚኝ። ማውራት አለብን። እሺ እሺ፣ እጠብቅሻለሁ።
ጽኑን ዛሬ በነፃነት ላገኛት ነው ማለት ነው። ወንድሜ እስካሁን ድረስ እዚህ ነህ እንዳትገባ። ምን ልርዳሽ ብሌን? ወንድሜ ማየት ትፈልጋለች። እሺ በቃ ይመጣል ቢያት እኮ በቃ እንሂድ። አንቺ ደግሞ ዛሬ አሰሚም እንዴ? ጉዳይ ያለኝ አልኩሽ እኮ። አንተ ያማል ከቀደም ጀምሮ ጉዳይ አለኝ ትላለህ እንዴ? ቆይ እስቲ በመንፈስ የማይታይ ጉዳይ አለብህ? እባክሽ ብሌን ተይኝ። ስልክ እስኪ ደውልልኝ ድረስ እየጠበቅኩ ነው። እና ታዲያ ማየ ምን ልበላት? በቃ እንደመጣ ንገሪያት። እሺ ካልክ ቻው። ቆይ እናንተ ሰዎች ከኛ ምንድን ነው የምትፈልጉት? ባለቤት ምን አድርግ ነው የምትሉት? ጽኑዬ አንቺ ግቢ። እባክህን በቃ አንተ ወደ ቤት ግባ። እኔ አወራቸዋለሁ። በጭራሽ ጽኑ። ይልቁንስ ሌላ ነገር ሳይፈጠር እናንተ ከዚህ ሰሙኛላችሁ። ድጋሚ እዚህ በር ላይ ብትደርሱ ውርድ ከራስ የማይሆን ነገር ነው የሚፈጠረው። እሺ ጽኑ፣ ድጋሚ ወደ ቤትሽ ተመልሰን አንመጣም። እማዬ ነኝ። አዎ ሚስቴ በህይወቷ በጣም ደስተኛ ነኝ። አሁን ከዚህ ቆይ ግን እነዚህ ሰዎች ከኛ ምንድን ነው የሚፈልጉት ባቢ? እኔ ምንም ሊገቡኝ አልቻሉ። አንዳንዴ ሳስበው ጤነኛ ራሱ ያስፈልጋል። ጤነኛ ነኝ።